ሰላም ሰሞኑን እንግዲህ የተለያዩ በተለይ በቀይ ባህርና በዚህ በባብ-ኤል መንደብ በሚባሉ አካባቢ ላይ ጥቅም ያላቸውና የጥቅም ፍላጎት ያላቸው ሀገሮች እየተፈራረቁ እየመጡ ይገኛሉ ወደ ኢትዮጵያ። እንግዲህ እንደምናስታውሰው የቱርኩ መሪ መጥተው ነበረ ኤርዶጋን፣ ፕሬዚዳንት ኤርዶጋን። ወደፊትም እንግዲህ በሚቀጥለው ሰኞ ደግሞ የእስራኤሉ ፕሬዚዳንት እንደሚመጡ እየተጠበቀ ነው። ሌሎችም ያንን አካባቢ ለመቆጣጠር የሚፈልጉ ሁሉ አይናቸውን በዚህ በቀንዱ ላይ በጣም ማለትም በአፍሪካ ቀንድ ላይ አይናቸውን ተክለዋል ጥቅማቸውን ለማስከበር እና በተቻላቸው መጠን ለነሱ አስፈላጊ መስሎ በታያቸው ነገሮች ሁሉ አስፈላጊውን እርምጃ ለመውሰድ በተጠንቀቅ ላይ ይገኛሉ። የሳውዲ አረቢያውም የውጭ ጉዳይ ሚኒስትር እንደመጣ እናስታውሳለን። እንግዲህ እኔ ላሳስብ የምፈልገው ምንድነው ወይም ደግሞ በእኔ ለመተንተን ሞክረው እነዚህ ሁሉ የብሔራዊ ጥቅማቸውን ለማስከበር የሚሮጡ ናቸው። በተለያየ መንገድ ግማሹም በሃይማኖት የታቀፉ ለመሆን ይሞክራሉ እና በአጠቃላይ አካባቢውን በተለይ የአረብ አካባቢ ለማድረግ ይሞክሩም አሉ። እንግዲህ እንደ ሳውዲ አረቢያ እና እንደ ግብፅ ያሉ ቀይ ባህር የአረብ ብቻ እንደሆነ አድርገው ለማድረግ እየሞከሩ ነው። ምክንያቱም ከዚህ በፊት እንደምናስታውሰው በግፍ የኢትዮጵያ ከባህር ስትነጠል ወይም ስትወገድ ከፍተኛውን በስውርም ሆነ በግልጽ ደባ ሲፈጽሙ የነበሩት እነዚሁ ሀገሮች ናቸው፣ እንደ ግብፅና እንደ ሳውዲ አረቢያ፣ ሌሎችም በግልጽ አሁን ማናውቃቸው የምዕራብ ሀገራችም ተጨምረው ማለት ነው። አሁን ግን ኢትዮጵያ ሀቋን በምጠይቅበት ሰዓት እነዚህ ተደብቆ የነበሩት ሁሉ በግልጽ እየወጡ በመቃወምና ይህን ነገር ለማምከን በከፍተኛ ደረጃ እየታገሉ ይገኛሉ። እንግዲህ እንደሚታወቀው ኢትዮጵያ በዚህ በ2024 በጃንዋሪ ላይ የሂስቶሪክ የሆነውን ስምምነት አድርጋለች ከሶማሌላንድ ጋራ የመግባቢያ ስምምነት። ያንን ተከትሎ ብዙ ተቃውሞ እንደደረሰባት ይታወቃል። ግን ስምምነቱ እስካሁን ድረስ አልፈረሰም። በመጨረሻ ላይ አሁን እስራኤል ለሶማሌላንድ እውቅና ሰጥታለች። በሌላ አንጻር ደግሞ እንደ ቱርክ የመሰሉት ሀገሮች እግራቸውን ተክለዋል። የሶማሌን ክልል በሙሉ እየተቆጣጠሩ ይገኛሉ። ጋዝ እና ቤንዚን የተፈጥሮ ሀብቶቿን በሙሉ ከባህር ላይ የሚገኙትን 90% የሚሆነውን ለመውሰድ ስምምነት ስላደረጉ ከፍተኛ ጥቅማቸው ከዛ ጋር የተያዘ ነው። ምናልባት ኢትዮጵያ ውስጥ የተወሰነ ኢንቨስትመንት ሊኖራቸው ይችላል፣ 1 ሚሊዮን እንኳን ያልደረሰ። ግን ያ በሞቃዲሾ ሶማሌ ያገኙት ስምምነት ግን በከፍተኛ ደረጃ በብዙ ቢሊየን የሚቆጠር ስምምነት ስለሆነ ያ ከፍተኛ ጥቅም የሚያስገኝላቸው ነው። ስለዚህ በዚህ ነገር ላይ መደራደር የሚፈልጉ አይመስለኝም። የተወሰነ ነገር ከኢትዮጵያ ጋር ለመነጋገር ይሞክር ይሆናል እንጂ ጥቅማቸው ከዛ የበለጠ እንደሆነ ማመን አለብን። በሌላ አንጻር ደግሞ እስራኤል ይህንን ነገር አትፈልግም። በተለይ ቱርክ በዚህ በባብ-ኤል መንደብ በሚባለው አካባቢ ላይ መታ ጉሮሮ መያዝ የምትችልበት ሁኔታ እንዲፈጠር ስለማትፈልግ አዲስ ኃይል ሆና ቀርባለች ማለት ነው። በዚህ በሶማሌላንድ በኩል ያ የሶማሌላንድን እውቅና በመስጠት ማለት ነው። እና አሁን ኢትዮጵያ እንግዲህ በማዕከል እንደ ጆከር ነው ያለችው ማለት ነው። ከየትኛው በኩል እንደሆነች ለማወቅ ሁሉም ግብግብ ይዟል ማለት ነው። እና ያው የቱርኩ ፕሬዚዳንት ኤርዶጋን መጥቶ በዚህ አካባቢ ላይ ኃይል መጠቀም አያስፈልግም፣ ሶማሌላንድ የእውቅና ለእስራኤልም ሆነ ለሶማሌላንድ ወይም ደግሞ ለአፍሪካው ቀንድ አይጠቅምም የሚል አመለካከት ይዘው ቀርበዋል። ይህ ደግሞ በኢትዮጵያ ብሔራዊ ጥቅም ስናየው የተሳሳተ ነው፣ ተቀባይነት የሌለው ነው በእኔ አመለካከት። ምክንያቱም ኢትዮጵያ በአሁኑ ሰዓት እየተተበተበች ያለች ነው። ከዚህ በፊት ሁሉ እንደገለጽኩት በጭራቸው ጠምጥመዋታል። አሁን በወገባችንን ሁሉ ለመያዝ እየታገሉ ነው ያሉት። እስከዛ እስከሚሆን ድረስ መጠበቅ የለብንም። በአስቸኳይ አስፈላጊውን ውሳኔ መወሰን በጣም ወሳኝ ነው። ምክንያቱም እነሱ ተደራጅተው
ተንኮላቸውን አስበው ወጥነው አንዳንድ ነገሮችን ካደረጉ ለምሳሌ እንደምንሰማው ከሆነ የተንኮለኛው የዚህ የሶማሌው ፕሬዚዳንት እዚህ ልክ በቃ ንጹህ ሰው መስሎ ከኢትዮጵያ ጋር ለመቅረብ ይሞክራል። በስውር ግን ዙሪያችንን ለማስጠምጠም ኢትዮጵያ ከምታገኝ የፈለገው የአረቡም ሆነ የቱርክ ምናምን መጥቶ አካባቢን ቢይዝ ይሻላል ብሎ በሙሉ እውነት እየሄደ ያለ ሰው ነው እና በተለይ ይህንን በሶማሌላንድ አካባቢ ያሉትንም ወደቦች በሙሉ ለሳውዲ አረቢያ ለመሸጥ ስምምነት ላይ እንደደረሰ ሁሉ ሰምተናል ማለት ነው። በርበራን አካባቢና እንግዲህ በርበራ የእሱ አይደለም የሶማሌላንድ ነው። ግን ያው ተንኮል ስላለበት ሰውየው ምን አገባኝ ብሎ ለሳውዲ አረቢያ ለመሸጥ ስምምነት ላይ እንደደረሰ ሁሉ ሰምተናል። ይሄ በጣም የሚገርም ነው። እዚህ ከኢትዮጵያ ጋር ወዳጅ መስሎ ይቀርባል። የሚሰራው ተንኮል ግን ከፍተኛ ነው እና ግን የእውነት መጨረሻ ላይ መውጣቷ ስለማይቀር ሁሉ ነገር ይጋለጣል እና ሳውዲ አረቢያም ለኢትዮጵያ ጥሩ አይደሉም። ብዙ ክፋቶችን እየፈጸሙብን ነው። በእርግጥ የኢትዮጵያ ትዕግስት በጣም ከፍተኛ ነው። ህዝባችንን እዛ ግማሹን ይሰቅሉታል፣ ግማሹን ያርዱታል፣ ግማሹን እጁን ይቆርጣሉ። ሴቶቻችንን፣ ወጣት ልጆችን በሆነ ባልሆነው እንደዚህ ወንጀል ሰርታችኋል እያሉ ግፍ ይፈጽሙባቸዋል። ብዙ ነገር አለም በኢትዮጵያኖች ላይ የፈጸሙት። እንግዲህ እንደምንሰማው የእስልምና የተመሰረተባት አገር ነች። ግን ክፋትና ተንኮል ያለበት ሀገር ደግሞ እዛ ላይ ነው ያለው። በጣም ግፍ የሚሰራበት ሀገር ነው እና በአሁኑ ሰዓት ይሄ ሁለት ጎራ፣ በተለይ ደግሞ ፓኪስታን ከፓኪስታን ጋራ ሳውዲ አረቢያም ወታደራዊ ስምምነት ከፍተኛውን የወታደራዊ ስምምነት አድርጋለች። እነዚህ ሁሉ እየተባበሩብን ነው ማለት ነው። ኢትዮጵያውን ምንድነው ማድረግ ያለባት? ኢትዮጵያም ብሔራዊ ጥቅሟን ለማስከበር ሁሉንም ነገር መሄድ እንዳለባት ይታየኛል። በእኔ አመለካከት በሁለቱም በኩል ያለውን ባላንስ የሚያዙ ጥሩ ሆኖ ሳለ ግን በአሁኑ ሰዓት ወሳኝ ነው ምለው፣ ጠቃሚ ነው ምለው በዚህ ያገኘውን እድል በሶማሌላንድ በኩል በበርበራ በኩል ያለውን ከአረብ ኤሚራቶች ጋር አብረን ሆነን ካስፈለገም እስራኤል የምትገባበት ሆኖ በአስቸኳይ ያንን አካባቢ ላይ የባህር ኃይላችን መስፈር አለበት። ይሄ የህልውና ጉዳይ ነው። ምንም ወደኋላ የሚባል ነገር የለም። ይህንን ደግሞ መንግስት ያስብበታል ብዬ አምናለሁ። ምክንያቱም እነዚህ ጥላቸውን እያጠለሉብን ያሉት በዚህ በዛ እያሉ አካባቢውን ለመቆጣጠርና የኢትዮጵያን የብሔራዊ ጥቅም ወይንም ፍላጎት ወይንም ዓላማ ለማምከን የተነሱ ናቸው። ስለዚህ በምንም አይነት መልኩ ይምጡ፣ እኛ ከማንም ጋር ሰላም ነው የምንፈልገው። እንደተባለው አሁን የቱርኩንም መሪ በጣም በክብር ተቀብለናል። ደስ የሚል ነው። እነሱም ጠቅላይ ሚኒስትራችንን በዛው በክብር እንደተቀበሉት እኛም በክብር ተቀብለን ሸኝተናቸዋል። ይህ በጣም ጥሩ ነው። የቱርክን ጥቅም እኛ መንካት አንፈልግም። ያም ትክክለኛ ነው። ለምሳሌ አሁን ከዚህ ከውቅያኖስ ውስጥ በሶማሊያ አካባቢ ከሚገኘው በከፍተኛ ደረጃ ቁፋሮ ጀምረዋል፣ ነዳጅ ለማውጣት ማለት ነው። ከዚህ ጋር እንደማንነካካ በግልጽ ልንገራቸው እንፈልጋለን። እኛ የእናንተን ጥቅም መንካት አንፈልግም፣ እናንተም የእኛን ጥቅም ለመንካት አትሞክሩ፣ እኛ ከእናንተ ጋር ምንም ጠብ የለንም ብሎ መጀመሪያ ማስረዳት እንደሚያስፈልግ ይሰማኛል። በዚህም ደግሞ ጠቅላይ ሚኒስትሩ በሚገባ ይገልጹላቸዋል ብዬ ገምታለሁ፣ ለቱርኩ ፕሬዚዳንት ማለት ነው። ግን ኢትዮጵያ ብሔራዊ ጥቅሟን በምንም አይነት አሳልፋ አትሰጥም እና አስፈላጊውን ነገር ተወስዶ በአስቸኳይ ወደ ባህር የምንገባበት በዚህ በበርበራ በኩል አሁን ለምሳሌ የእስራኤሉ ጠቅላይ ሚኒስትር በሚመጡበት ሰዓት ድርድሩ ያ መሆን አለበት። እናንተ ይህንን ነገር ቶሎ እንድናገኝ አድርጉልን፣ እኛም እንትናችንን ባህር ኃይላችንን ቶሎ የምናሰፍርበት ሁኔታ ይፈጠር የሚለው እንትን መቅደም እንዳለበት ይታየኛል እና ያ እድሉ ከተገኘ በቶሎ ያለምንም ይሉኝታ ያለምንም ወደኋላ ማለት ወደ ባህር የምንሄድበት ሁኔታ መፈጠር አለበት ማለት ነው። ግን በመካከል ደግሞ ጥንቃቄ መደረግ ያለበት በዚህ አሁን በሰሜኑ በኩል ያው የግብፅ ተላላኪዎች ሆኑ እንደ ሻዕቢያ አይነቶች በከፍተኛ ደረጃ ጥላቸውን እያጠለሉ ነው እና ኃይላችንን ለመበታተን ከፍተኛ ጥረት እየተደረገ ነው ያለው ማለት ነው። በዚህ
በሰሜን በኩል ማለት ነው። ይሄ ሁሉ የግብጾች ሴራ ነው ማለት ነው። በዚህ በሱዳኑም በኩል እንደዛው በቤኒሻንጉል አካባቢ እና ይሄ ሁሉ ኢትዮጵያ በሙሉ ልባ በአንድ ልብ እርምጃ እንዳትወስድ ለማደናቀፍ የሚደረግ ሴራ እንደሆነ ግልጽ መሆን አለበት እና በእርግጥ መጀመሪያ አስተማማኝ የውስጥ ሰላማችን አስተማማኝ መሆን አለበት። ይህንንም የሚቻል ከሆነ በአስቸኳይ በተለይ በሰሜኑ በኩል ድንበራችንን ማስከበር፣ ግን የኢትዮጵያ ወታደር ጉዳት ሳይደርስበት ማለት ነው፣ ብዙ ጉዳት ሳይደርስበት በትንሽ ጉዳት ወይም ደግሞ በፍጹም በቀነሰው ጉዳት ታክቲክፉል በሆነ ወይ ያንን አካባቢ ለመቆጣጠር እና ይህንን የሻዕቢያ ተንኮለኛ ወራሪ ከኢትዮጵያ ክልል ለማስወጣት የሚደረገው ጥረት መፋጠንና ብልሃት በተሞላበት ሁኔታ መካሄድ እንዳለበት ይታየኛል። ሌላው አሁን በብዛት በስደተኛ ስም ወደ አዲስ አበባ እየፈለሱ የሚመጡ የሻዕቢያ መሆኑ ሌሎች ኢትዮጵያን ለማጥቃት የሚፈልጉ ከሰላማዊ ሰው ጋር ተደባልቆ ሊገቡ ስለሚችል እዛ ላይ ደግሞ ጥንቃቄ መደረግ እንዳለበት ይታየኛል። ማስታወስ እንችላለን፣ ወሎ ውስጥ ሰላማዊ መስለው ወሎ ከተማ ውስጥ ቁጭ ብለው ያኛው ከዛስ በሚመጣበት ሰዓት ከውስጥ ሆነው ከጀርባ የኢትዮጵያን መከላከያ ወይንም ደግሞ እዛ የነበረውን መከላከያ እንደወጉት እናስታውሳለን። እንደዚ አይነት ነገር እንዳይደገም ወደ አዲስ አበባ የሚመጡ ማንኛውም የሻዕቢያውም ሌሎችም የጠላት ኃይሎች ሰላማዊ ሰው መስለው ስደተኛ መስለው ተሰዳጅ መስለው ሊገቡ ስለሚችሉ እዛ ላይ ከፍተኛ ጥንቃቄ መደረግ እንዳለበት ይታየኛል። ኢትዮጵያ ለዘላለም ትኑር። እግዚአብሔር ሰላሙን ይስጣት። ኢትዮጵያ ታሸንፋለች። እውነት ያሸንፋል። ቴንኪው። አመሰግናለሁ።